የድመትን ላይፍ አንተ እንዳልከው እዚህ ሀገር ታውቃለህ እንስሳ ነው የሚያስብ ውሻና ድመት ነው አሁን ለምሳሌ አንድ ሆምለስ መጥቶ ለሚገረ ዳር ካላቸው ይርካዚ ነው የምትሉ ድመት ከመጣች ውሻ ከመጣው ሶ ኪዩት ምናምን ብሎ ይካካቸዋል እና ይሄም ነው የሚያመለክተው የእንስሳ ነፍስ ከሰው የበለጠበት የሆነ ሀገር ስለሆነ እንደዚህ አይነት ነገር ስታይ አሁን ለምሳሌ ምንም አይላተም እኮ ለብር በሰጠው ለሱ ችግር የለውም ገብቷል የሚበላው የለም ረቦታል ገብቷል that guy has been through a lot of stuff ጭራሽ ጭቅጭቅ ገባች እንጂ እሷ ጭቅጭቅ ነው እኔ መመገባቸው ያለች ጭራሽ እሱ ያበላቸው ሌላ ምግብ ይዛ ሰርታ መጣል ታበላች ትሞክራለች ነው ወረዛ ይጅልኝ አላት አትመግቢያቸው እነሱ ከመጠን በላይ ካበሉ ጥሩ አይሆንም ይያለ እሱ አስረዳት እሷ ግን ልትረዳዎች አለችም እና በጣም ያሳዝነው ነገር ምንድነው ያ እንደዚህ ጣልቃ ገብነት አለ በቃ በማያገባቸው አንዳንድ የገቡ እንደዚህ ያደርጉ በጣም የሚደብር ነገር ማይሆን ነገር ሰላም ውድ ቃል በቃል ቤተሰቦች እንዴት ናችሁ ሁሉ ሰላም ነው አማን ነው ተመልሰን መተናል ታሜ ነኝ ሚኪኔ ቃል በቃል ፖድካስት ታሜ እንዳለው በአዲስ ቪዲዮ ከች ብለናል yes sir we back ጠፋችሁ ብላችኋል we're back ተመልሰናል አልጠፋንም ታውቃላችሁ ላይፍ አንዳንዴ ቢዚ ያረጋል ታሜሚው ውጣ ወረዳለሁ ኮሎምቢያ ሄዶ በኮሎምቢያ ጀርሲ ተመልሷል ከመጀመራችን በፊት ላይክ ያረጋችሁት ቪዲዮ ላይክ ስታርጉት አልጎሪትሙ ሲረዳው እናርጋለን ስናድግ 50000 እንገባለን 50000 ላይ ጊቫዌው ይቀጥላል ማለት ነው ቲክቶክ ላይ ፎሎ ካላረጋችሁ ፎሎ ያረጋችሁን እዛም ላይ ጊቫዌን ሰጣችኋለን ማለት ነው yes TikTok ላይ ተከታተሉን yeah what's going on man yeah happy monday bro ትንሽ ጠፍተን ነበር በነገራችን ላይ ቤተሰብ ሚኪ እንዳለው ነው ሞጥቼ ነበር ኮሎምቢያ ደሽ መጥቼ ነበር በመስከን አሪፍ ጊዜ አሳልፌ መጥቻለሁ በነገራችን ላይ አሪፍ vlog እየሰራውላችሁ ነው ትንሽ ታገሱ ኤዲቲንጉን ትንሽ ያስተካከልኩት ነው ድምጽ ምናምን ነው ሁሉ ነገር አለ ግን በቀር ጊዜ ይለቀቃል ማለት ነው እሱ ለማለት ነው አይሙዳለው ዛሬ ቶፒካችን ትንሽ እንዴት አየው ዛሬ ቶፒክ የሚያሳዝን ቶፒክ ነው ያው ስለ ሆምለስነስ እና ሆምለስነስ ሀበሻ ሆምለስነስ በአሜሪካ ውስጥ የሚያጋጥመው ነገር ነው እንትን ያለው አይ ቲንክ አልጀዚራ ሴግመንት ሰርቶበታል የአሪፍ ኤፒሶድ አንድ አልጀዚራ በቅርብ ቀን ሰርተዋል ስለ አንድ ሀበሻ በተለይ ደግሞ ሀበሻ ነው ሰውየው ማለት ወሸቴ ይባላል ብዙዎቻችሁ ካላያችሁት አልጀዚራ ላይ ፖስት ተደርጓል እሱ ኤፒሶድ ማለት ነው እና እሸቴ ኒውዮርክ ሲቲ ነው የሚኖረው ኒውዮርክ ነው የሚኖረው ግን በጣም ብዙ ታሪክ አለው ወደ አላስ ሲመለስ አብረን ነው ያለን ስታንዳርድ ክሊፖችም አሉ ብዙ ታሪክ አለው አመጣጡ ምናምን እንዲሁም ትንሽ ልንገራችሁ ያው ድሮ በኃይለ ስላሴ ጊዜ ነበር ሰው ነው ያው ታሪክን ወደ ኋላ ዳሰስ እናረግ ማለት ነው በቃ ብዙን ጊዜ ያኔ ላይፍ ከባድ ነበር አይደል ጦርነት ሲነሳ ምናምን ነገር እንደዛ ተነስቶ እሱና ጓደኞቹ የትምህርት እቅድ ነበራቸው ማለት ነው ማለትም ያው ተምረው ራሳቸውን ለመለወጥ ያሰቡት ነገር ነበር ግን እሱ አልተሳካላቸው unfortunately በጣም ያሳዝናል ምንድነው የተፈጠረው ጓደኛውና እሱ በሱዳን በኩል አመልጠው በስንት ያው የስደት ነገር ታቀዋለ ብዙ ታወረዳለውና በሱዳን አልፈው መተው ሸቴ እንግዲህ ያው ኒውዮርክ ሲቲ እየኖር ያለ ላይፉ እንግዲህ በዚህ መልኩ ተገልጿል ማለት ነው by the way አንድ ነገር ልበል በነገራችን ላይ እሱ ሰውዬ በነገራችን ላይ ያው እንደማንኛውም ሬፊጂ ያው መጥቶ ወረቀቱን አግኝቶ እየሰራ ያለ የሆነ ታይም ላይ ምንድነው የተፈጠረው በስራ ቦታ ኮንስትራክሽን እየሰራ የሆነ አክሲደንት ደርሶበት በዛ አክሲደንት workers injury ይባላል ለማታውቁት እዚህ ሀገር ማለት ነው እና 300,000 ብር ተከፍሎት በሱ ራሱን ያስተዳደረ ያለ መጨረሻ ላይ ታቋለ ያ ገንዘብ ድጋፍ ከሌለው ይጠፋል የታወቀ ነገር ነው አንተ ኪስ ውስጥ ያለ ገንዘብ ሁሉ ይጠፋል ምንም ይያርጋ አይደለም ስራውን ይሰራ አይደለም but anyways እሱ ሌላ ቶፒክ ነው እና it's a sad story ቤተሰብና እስቲ ዳሰስና አድርገው በጣም ያሳዝን ታሪክ ነው ያለው ሰውየውና እሱ ለማለት ግን አንድ ነገር ልበል ሚኪ ያው ሆምለስነስ የሚሆንበት መንገድ ብዙ መንገድ አለ ብዙ ጊዜ አንስተናቸዋል በድረግ ውስጥም አንዳንድ ሰዎች ይገባሉ ካልሆነ ደግሞ በቃ ብዙ ነገር አለ ከጦርነትም ከተመለሱ በኋላ ብዙን ጊዜ መንግስትም ድጋፍ ሊያርግላቸው አይችልም አልፎ ተርፎ ደግሞ የግልም ቾይስ ነው ምርጫ ነው ብዙ ሰዎች እንደዛ ያደርጋሉና ግን እሸቴን ስታየው ድመት ነው የሚያሳድገው ድመት ያሳድጋል ማለት ነው ድመት ያረባል በቃ የሱ ስራውን እሱ ሆኗል ማለት ነው ይቅርታ ቤተሰብ ጉሮሮኔ ከርከሬ ነው ውሃ ጠፋ እንዴት ውሃ አላገረብንም ለጊዜው ኦኬ
እና እስቲ ምን ትላለህ አሁን አንተ ካየው ስቶሪውን አብረን አይተነዋል ዶክመንተሪው የ35 ደቂቃ ዶክመንተሪዎች በነገራችን ላይና ምን ትላለህ እስቲ ቪዲዮን ከማሳየታችን በፊት እስቲ ትንሽ አንድ ሁለት ነገር በል ስለ ሆምለስነስና በተለየ እንደማ አበሻ በተመለከተ ማለት ነው አንተ እንዳልከው ሆምለስነስ happen የሚያደርገው variety different reasons አለ you know could be a mental issue አንዳንዴ laziness አለ drugs related አለ PTSD አለ እንዳልከው በእንትን ገባ አይደለ አንዳንዴ ደግሞ በቃ ስንፍና አለ homelessness drive የሚያደርግበት reason ደግሞ አንዳንዴ አርቲስቶችም homeless ያጋጥማቸዋል ያው እንደምታዩት ብዙ አርቲስቶች የኛ ራሱ አርቲስቶች ብዙዎች እዚህ ሀገር መጥተው homeless ሲሆኑ አይተናል most of the time ችግሩ ምንድነው የፋይናንስ ነገር አንደርስታንድ ሲያደርግ ገንዘብን አንደርስታንድ ስታረግ homeless አትሆንም ገባ አሁን የዚህ ሰውዬ ሲቹዌሽን you know so crazy ነው ወደ homeless ሳይ homeless አበሻ homeless ሳይ ምንድነው የሚታየኝ እኔ አንድ ቀን ይሄኮ ተወልዶ ህፃን ይያለ ብዙ ሰው ኬር ያደርግለት ነበር on a deeper level ስታው ማለት ነው ታቅፎ ተንከባክበው ትምህርት ቤት አስገብተው ምናምን አለና የሆነ ሰው አድጎ የቱ ጋር ነው ሰው የሚጣለው በጣም ያሳዝን ነገር ነው if you think about it like that yeah በጣም እኔ by the way አበሻውም ለሳይ በጣም ስለሚከብደኝ የምችለውን አረጋለሁ አልዋሽም ሁሌ ማረጋው ነገር ነው I don't like seeing our people እንደዚህ struggle ሲያረግና ምንድነው ችግሩ it's just too much ማለት ራሱ ያክታል በላይፍ ላይ በቃ አንዳንዴ በላይፍ ላይ የምታረገው ዲሲሽን ማተር ያደርጋል በጣም ዋና እኔ ሁሌ እሱን ነው ማስበው ታውቃለህ አይደል በቃ የሆነ ብዙን ጊዜ እዚያ ጋር ራሱ ተመለከት ያንክ ጥቁሮቹ አሉ አይደል ያንክ ኬርስ በቃ ጩጬው ነው 13 14 15 ይያሉ በቃ የማይሆን ነገር ውስጥ ይገቡና ጋንግ ውስጥም ከሆነ ያቺ ሲንግል ሚስቴክ አሁን ለምሳሌ በቃ ቸገሯቸው ሄደን ዝረፍ ካሉ ከተያዙ በሆነ ሚስቴክ ደግሞ ሰው የሰውን ነፍስ ካጠፉ ያቺ ሚስቴክ የሰሯት በቃ ዘላለም አለማቸው በቃ ይቆጩበታል እና I think እኔ ላይክ ለማከበር ሳይሆን በቃ አንዳንዴ ደግሞ ላይፍ ላይ የምታረገው ነገር ወሳኝ ነው በጣም አዋዋሉ ይወስናል የምታረገው ነገር ይወስናል እነዚህ ነገሮች አንተ ራስን ቆጥበ you know ምትንቀሳቀስ ከሆነ ከባድ ነገር ነው እና በጣም አንዳንዴ ደግሞ በቃ በዛ እድሜ ምናምን ካለህም you know ማንንም አይነካኝ የምትልበት ነገርም አለ በቃ የፈለኩትን አረጋለሁ ማንንም አልሰማም ማንንም የፈለገው ይመጣል you know ኮንሲኩዌንሱን ከመጣ በቃ ጋፈጠዋለሁ ብለህ ካረከው በኋላ ያቺ ቁጭት ትመጣለች በቃ ትቆጫለህ ገባ ወይኔ በእናት ባላረኩት ኖሩ ምን ሆኜ ነው ምናምን የምትልበት ነገር ኃይለኛ ጸጸት ያመጣብሃል ማለት ነውና ግን እንደሱ ያሉ ሰዎች ግን አስበው በኢሚግሬት አድርገው ከሀገር ቤት ደረጃ ራሳቸውን እንቀይራለን ብለው ማለት ነው you know በጣም ከባድ ነገር ነው ግን ማለት መፈልገው ምንድነው በዚህ ሰዓት yeah it's really difficult bro like ግን እነሱም ብሌም ማድረግ አትችልም ማለትም በቃ የሆነ ታይም ላይ ሂዩማንን ሚስቴክ ትሰራለህ ግን አንተ ጠንካራ ሰው ደግሞ የሚያደርግ ያንን ሚስቴክን you know አርመህ ምትራመድ ከሆነ አሪፍ ነገር ነው ያስባሉ ካለው ነገር ደግሞ በቃ ዝም ብለ ደጋግመህ የምታረጋው ከሆነ አይ ይሄ ነገር በቃ ምናምን ብለ የምታረጋው ከሆነ በጣም ከባድ ነገር ነው እንደዚህ ነገር ውስጥ ገባለና እሻተንም ስንመለከት የሱ ታሪክ ትንሽ ለየት የሚያደርገው ምንድነው ችግርና አመልጣለሁ ብሎ አሜሪካ ሀገር መጥቶ እየሰራ ያለ አሁን ያለበት ደረጃ ደግሞ በጣም ያስከፋ ደረጃ ነው ማለትም ድመቶቹን እየመገበ በቃ ላይፍ እሱ ነው ድመቶቹ ናቸው እሱ ጓደኞቹ አንድ ነገር ልጨምርበት አንተ ያልከው I think አንተ እንዳልከው ያው work related injury አጋጥሞት ማለት ነው አዎ when 300,000 ያገኘዋሉ 300,000 $300,000 United States dollars is probably 80s 90s በዛ ጊዜ አስበዋል አይደል ምን መሰለህ እንደዚህ አይነት ገንዘብ ሰነፍ ነው የሚያደርግ ተከፍሎኛል ቢሌ ይከፈላል ብለህ ያው በቃ አይደል ስራም ይደብራል የዛኔ ያው እንደዚህ አይነት ገንዘብ አለኝ ብለህ ካልሰራ እንዳለው ታሜ ገንዘብ እግር ስለሌለው
ያው ስከፍል እንዲህ ስትል ያው ድመት ሲያበላ ድመት በጣም ይወዳል አሉ ድመት ሲያበላ እንትን ሲል I'm sure I don't want to say ማለትም በቃ ድመቶቹ ጓደኞቹ ናቸው ማንንም ጓደኛ የለውም I don't want to say like drug relatedም ሊሆን ይችላል we don't know ብቻ ግን እንደዚህ አይነት ብዙ ገንዘብ ስታገኝ ምንድነው መጀመሪያ የሚያስበው ጭንቅላተ አልሰራም like ለምን እሰራለሁ I have money አሁን ሬንት ይከፈላል ምናምን ብለ ስራንም እየደበረ ይመጣል ግን ለገንዘብ እግር ካልሰጠው most cases የሚፈጠረው ነገር ይሄ ነው ካላንቀሳቀስከው እስቲ ወደ ቪዲዮ እንግባና ቪዲዮን አሳያቸው እስቲ የሸቴ ታሪክ ምን እንደሚመስል በኒውዮርክ ሲቲ ይሄን ይመስላል ቤተሰብ yeah, Bazalita was born August Ethiopia. Hello. በቃ ጓደኞቹ ድመቶቹ ናቸው ከሱ ውጪ ምንም ላይፍ የለውም በጣም ያሳዝናል I met my cat 11 years ago. And I have to feed them before I eat. Everything I get, I feed them first. wow I have tremendous love for them. So deep, you know. I came from a big family. Very loving. Very close. We share everything. Some people don't care though. Homeless, that's how they see me. They don't know what I've been through. What happened with Sherry was he had an accident on a construction site and he was in the hospital for a year. And they settled the case with him. They gave him $300,000. Then Ashetty got an apartment in his building here. And we became friends ever since. Right, Ashetty? Yeah. He was living on a structured settlement. One day he gets a letter from the structured settlement saying that he exhausted all the funds over years. And there's no more checks. And that led him to become homeless. He's here every day feeding the cats. It could be snowing or blizzard, he's always here. They're like his family. Where's the Irish problem? Regular. He has colorful names for the cats. That's Gorgeous, George, Doodles, Junior, Frankie. yeah Just አንድ ነገር I hope አልጀዚራን ሰው ይከፍለውታል አንዳንዴ ብዙ ጊዜ እንደ ዶክመንተሪ ሲሰሩበት ለፕሮጀክት ነው ምናምን ብለው ሙድ ይዙባል እንደዚህ ቢግ ሚዲያ ካምፓኒስ እነሱ ይሄን እንደዚህ ያሳይተው ብዙ ገንዘብ ይሰራሉና I hope he got paid I think ትልቅ ሚዲያ እንደ አልጀዚራን CNN ያከለ ሚዲያ I think መክፈል አለባቸው ማለት ነው you know especially እንደዚህ like a docu series or not docu series documentary film ሰርተውበት ያው short film ባለው ሰርተውበት I think ያው በትንሽ ይመስለኛል ግን እንደዚህ አይነት ስቶሪ ሲሰራ I think I mean ላይፉን የሚቀየር ገንዘብ አይሰጡትም የታወቀ ነገር ነው ግን ያው የተወሰነ ገንዘብ ይሰጣል በየኔ አምናለሁ ማለትም ያው እሱ እንግዲህ ታሪኩ የሱ ታሪክ በጣም you know ለየት ያለ ዩኒክ ስለሆነ ያው ግን ሚዲያ አይገርምም like መተው ቀርጸውክ ጥለው ሲሄዱ ስቲል ሆምለስ ነህ ገባ ለስኬቹ ሆቴል የለ ሆቴል እንያዝልህ አንድ ሳምንት እስቲ ብርድ ነው የለ እስቲ ሰመር ነው ሙቀቱን አትችለው ደግሞ ኒውዮርክ ሲቲ ያስበዋል አይደል that's what I'm saying በጣም ቀርጸው ሲጨርሱ ላሽ ነው የሚሉ እና most cases የሚያሳዝነው ነገር ይሄ ነው most ሁሌ እንደምንለው እዚህ ፖድካስት ላይ there is no ክብር ገንዘብ ከሌለ ማንንም ሰው ያከብረህ በንቀት ነው የሚያይ ብዙ ሰው ይጠቀማል especially አበሻ እንዲ ሆምለስነስ ያው ቲክቶከሮች በዩቲዩበሮች መተው ያው ላይክ እየቀረጹ 100-200 ብር ይሰጣል ግን it's just life changing ነገር አይረጉም ማንንም ይረዳ የለም የታወቀ ነገር ነው ያ so that's most cases የሚያሳዝነው ገባ that's why ምንድነው ያለው ሰው ለኔ they don't care about me ምናምን አለ ያው ድመትም
ከእንስሳ ጋር more connect ያደርገው it's funny ድመቶች usually ከሃዲ ናቸው ይባላል ያቸው አሉ እየመጡ ይበላሉ አብረው ተቀምጠዋል ገባ so በጣም እንትን አሪፍ እንትን ያነሳው ፖይንት ያነሳው by the way ስለዚህ ጉዳይ አንድ ጓደኛ አለችውና ሁሌ ከሱ ጋር መታ ኢንተራክት መታረገ ባላላትና ባልየውም እየመጣ ያናገራቸዋል እና ምንድነው እስቲ ቆይ ቪዲዮውን እንየውና እስቲ በነገራችን ላይ በጣም የሚገርመው የሚያሳዝነው ነገር ነው ታውቃለህ the lady ሴትዮዋ ስለ ድመቶቹ ነው የምትጨነቀው more than him ገብቷል እሱ መጀመሪያ ፊድ ያረጋቸው እሷ የምትጨነቀው እነሱ ይበርዳቸዋል በእናም እነሱ ሳይበርደው ሰው አይደለ exactly እና በጣም ያሳዝን ነገር ነውና እስቲ እንመልከተው አብረን Because Janine could befriend these cats and was able to really pet them and pick them up and be close to them, and then that one cat, Oprah, that she first did this with, disappeared. He died, and it was her fault. They blame whenever a cat dies, she killed the cat. A cat disappears. Cat crosses the street while we're in Florida, gets hit by a car. It's Janine's fault. Well, he's not here. He's not here. Okay, can I feed the cats? No, you are hurting them. No, you are. You are terrorizing them. The's only one person. You are terrorizing them. You are terrorizing them. And it's you. I'm feeding them. You have to recover. She should not come around my cat. I told you. No. I told you never again because I blame her for I'm it. feeding them. That's not helping. That's destroying. They are not toys. I said stop screaming. You cannot or I'm not going to come in. I don't care. I don't care. Hope you don't. I don't care. They are my cat. They are not your toys. They are not your toys. Go ahead and go. Go back. You'll be safe. Go. Get out of them. Go. Leave me alone, please. እነዚህ ነጭ ሴቶች ኬረን የሚባሉት እዚህ ጋር አቆሞሽና ትንሽ እናወራበት ኬረን የሚባሉት እንዲ ናቸው ነገር by the way ብዙ ኬረኖች by the way ሃውስ ዋይፍ ናቸው ታውቃለህ ያው ገንዘብ አላቸው ወይንም የሆነ ኦንላይን ላይ ስራ ይሰራሉ ወይንም ባላቸው ያስተዳድራቸዋል ባላቸው ያስተዳድራቸዋል ነገር መፈትፈት ነው ስራቸው ሶ በአሳባ ለመጨቃጨቅ ነው ገባ ይሄ እንደዚህ ያው ብሌንሊ ይሄ ሬሲዝም ነው ነጭ ሴቶች መተው በግድ ድመት እየጎዳ ነው እሱ ድመት ይዞ ማይባል ነገር ነው ገባ ከሆነ ራስሽን ድመት ገዝተሽ አቢ ገባ ነው ብዙን ጊዜ ከተመለከት በቃ አንዳንድ ቪዲዮዎች ማለት ቫይራል ቪዲዮዎች አይደለ ላይክ በማያገባቸው የገቡ ሰው ምናገሩ ለምን አቆም ከዚህ ጋር ለምን ፓርክ አረክ ትራፊክ ላይም እንደዚህ ሆኗል ይያሉ አይ ቲንክ እሷም እንደዛ ትመስለኛለች ምንም ያጋባተም አሁን እሱ ድመቶቹን ካኔ በፊት ነው መገባቸው አለ የመገባቸው ነው እያየን ነውና ያንቺ ቦታ ለነዚህ ድመት ምንም የለሽም እንዲያውም ከዚህ በፊትም አንድ እንትና አለ ቪዲዮ አለ ልንካ ድመቶች ልንካችሁ አትንካቸው አላችሁ that is right መብቱ ነው እሱ የሚያገባቸው የሱም እንደ ጓደኛ ብሎ ያዛቸው ድመቶች ናቸውና አንዳንዴ ጣልቃ ገበን በጣም ብዙ ጊዜ ታያዋል ኢቭን እናንተ ራሱ ግሮሰሪ ስቶር ስንሄድ በቃ ይጠይቋል ጥያቄ ምናምን ያነሳማቸው የገባችሁ እንደዚህ ነገር ያርጋሉና ሞዴል የለው ነገር ነው በጣም ይደብር ነገር ነው አንድ ነገር እዚህ ጋር የጻፈውን እንየው I cannot take your wicked, vicious, racist shit after so many accumulated violations of humanity. Fuck you all. Do you think I am a dirty machine? I am a precious human being from a very good nation of Ethiopia, and I'm a very good man. You all need to go out of my face and go to hell and fuck off to a far off galaxy in the cosmos. It's time for you. So you see how this guy probably dealt with a lot of racism አንደኛ ነገር እንደዚህ አይነት ፖዚሽን ደግሞ homelessness position ስትገባ most of the time victim mentality ትሆናለህ ገባ maybe you just want to be left alone ግን I'm sure ይሄ ሰውዬ ብዙ abuse ይደረጋል በነጮች እየመጡ ይጨቀጭቁታል የድመትን ላይፍ አንተ እንዳልከው እዚህ ሀገር ታውቃለህ እንስሳ ነው የሚያስም ውሻና ድመት ነው አሁን ለምሳሌ አንድ ሆምለስ መጥቶ ለሚገረ ዳረክ ካላቸው ይርካዚ ነው የምትሉ ድመት ከመጣችሁ ውሻ ከመጣው so cute ምናምን ብሎ ያካካቸዋል እና ይሄም ነው የሚያመለክተው የእንስሳ ነፍስ ከሰው የበለጠበት ሀገር የሆነ ሀገር ስለሆነ
እንደዚህ አይነት ነገር ስታይ አሁን ለምሳሌ ምንም አይላተም እኮ 2 ብር በሰጠው ለሱ ችግር የለውም ገብቷል የሚበላው የለም ርቦታል ገብቷል that guy has been through a lot of stuff ጭራሽ ጭቅጭቅ ገባች እንጂ እሷ ጭቅጭቅ ነው እኔ መመገባቸው ያለች ጭራሽ እሱ ያበላቸው ሌላ ምግብ ይዛ ሰርታ መጣል ታበላች ትሞክራለች ነው ወረዛ ይጅልኝ አላት አትመግቢያቸው እነሱ ከመጠን በላይ ካበሉ ጥሩ አይሆንም ይያለ እሱ አስረዳት እሷ ግን ልትረዳዎች አለችም እና በጣም ያሳዘነው ነገር ምንድነው ያ እንደዚህ ጣልቃ ገብነት አለ በቃ በማያገባቸው አንዳንድ የገቡ እንደዚህ ያደርጉ በጣም ሚደብር ነገር ነው ማይሆን ነገር ነው ገብቷል ላይክ እና ሁሌም እናየው ነገር ነው ብዙ ጊዜ እዚህ ሀገር ስንመለከት እንደዚህ ነገር ሀፕን ያደርጋልና እኔም አጋጥሞኛል አንተም አጋጥመዋል እኛ ግን ያው ሃንድ እናደርገዋለን the right way ማለትም ይረገጣሉ ያ እሱ ግን ይረገጣሉ ተመቸኝ እሱ ግን ይኸውልህ ገብቷል በቃ ብዙ ስቃይ መከራ በስደት ዓለም ውስጥ ስላለ በዛ ያለፈ ሰው ነው እና እንደዚህ አይነት ሰዎች ደግሞ ምንም ነገር አይፈልጉም በቃ ራሳቸውን ሰላማቸውን የሚፈልጉ ሰዎች ናቸው በቃ ቁጭ ብለው የራሱን ነገር ያያረጋ በቃ ኑሮ እንደዛ ማሳለፍ ይፈልገው ቢቻል ኒውዮርክ ያሉ አበሾች ቢረዱ ታሪፍ ነገር ይመስለኛል I was just going to go there bro ገባ አይደለ በጣም አሪፍ ነገር አሁን ይሄ ሰውዬ አገር ቤት ሄዶ እንኳን ቢላክና እንዲሁ ታዋተውለት ምናምን አገር ቤት ሄድ በቃ ዛ ሰላሙን ያገኛል ገብቷል you know እንዳየውት ከሆነ ክርስቲያንም ከሆነ ሙስሊም ከሆነ ችግር የለውም አብሽር የሚጠብቁት ቤተሰቦች አሉት of course አሉት extended family አሉት ግን ብዙውን ጊዜ ደግሞ እንደዚህ አይነት ሰው ምንድን መሰለ there's people በቃ like አንድ አገር ቤት ይወጣ ሰው ቤተሰቦቹ አገር ቤት ሆነው በቃ እልም ብሎ ይጠፋል ኮሚኒኬሽን የለ ምናምን በቃ አፈል ላይ ይሄ ሰውዬ እንደዛ ነውና absolutely ቢመለስ I think ደስታውን አይችለውም ግን የመመለስ እድል የለው yeah so ቪውሮቻችን ኒውዮርክ ሲቲ ካላችሁ ኒውዮርክ ሲቲ what's up New Yorkers እንዴት ናችሁ you know ፓባይ እዛጋ I know New York City is busy everybody got their own life ምናምን ግን you know stop by ሀበሻ ያናገር you know talk to him አናግሩት $100 out of your pockets don't hurt you know what I'm saying like it's a blessing for you too እግዚአብሔር ይመርቃችሁ እንደዛ ነው አይተለባው እኔ በጣም የሚገርመኝ አበሻ ሆምለስ ስታይ ወርጁ bro like ምንም ያለህን ስጥ አንተ የምትችለው አንተ በቃ አይጎዳኝም ይሄን ብሰጠው ምትል ከሆነ it's okay to give bro እኔ ራሱ ሲድ ሁሌ you know yeah even አበሻ ራሱ ካሉኑ አንዳንድ ሰዎች አሉ የተሸገሩ ሰዎች አሉ በመንገድ ላይ ምናምን ናቸው ሁሉ ጊዜ በጣም $2 $3 ምንም አይላችሁም ካላችሁ መስጠት አሪፍ ነገር ነው you know መስጠትን መልመድ መቻል አለብን ሁላችንም ማለት ነውና እኔ በነገራችን ላይ ብዙ ጊዜ አሁን ለምሳሌ ኮሎምቢያ ያለው ጊዜ በጣም ብዙዎች የነሱ ሀገር ኔቲቮች አሉ ያስታውቃሉ ፀጉራቸው ጠቆር ነው ከለራቸው ትንሽ ጠቆር ያለ ነውና ብዙውን ጊዜ በቃ ያንግ ሆነው ልጅ አላቸው መንገድ ላይ ታያቸዋል እኛ ዋክ ያያርግን ብዙ አይተናልና አሁን እኔ የነሱ ብር ለኛ ምንም አይደለም exactly እና you know I did እኔ በቃ የቻልኩት ነገር አረኩኝ you know ያወጣው ሰጠዋቸው በቃ ለተማፋን you know ምንም አይለም ካንተ ገብተዋል አይደለ ሶ በተቃራኒው ደግሞ እንደዚህ አይነት ነገር ስታረግ ደግሞ ለአንተ ብዙ አይነት ብለሲንግ ነው ወራንተ የሚመጣው እግዚአብሔር ያያል ብዙ ሰሱን አንደርስታንድ ያደርገው ገባ ሶ ስሰጥ ሁሌ አንተ ተቀባይ ትሆናለህ አደነደዴ ዞሮ አንተ ጋር ይመጣልና እንደዛ ብናስብ አሪፍ ነውና እሱ እሸቴም I think you know ያገር ሰው ከመሆኑ አንፃር ማለት ነው እዛ ላላችሁ ሚኪ እንዳለው እንደዚህ አይነት ነገር ብታረጉለት አሪፍ ነገር ነውና ይሄ ሰውዬ በጣም you know አንዳንዴ እኮ የሚደብረው ምን ታውቃለህ የብዙ ሰው ፖቴንሻል በሆነ ነገር ላታየው ይችላል በጣም ሁላችንም ፖቴንሻል አለን ውስጣችን ማለት ነው ግን ያ ፖቴንሻል በአንተ የምንኖርበት አገር ውስጥ ወይንም አካባቢው ሰላም ካልሆነ ያን ፖቴንሻል እንዴትም አድርገህ ልታወጣው አትችልም ኬት አታወጣው ገብቷል በቃ ዝም ብለህ ተረብሸህ ልኖር ትችላለህ ግን እንደዚህ አይነት ሰው ከመጀመሪያው ማለት ነው you know የሆነ በቃ ላይ አሪፍ ነገር ቢደረግላቸው እንደዚህ ያ ነገር ቢደረግላቸው ጥሩ ደረጃ የሚደርሱ ሰዎች ናቸውና እሱም እንዳለው ዩኒቨርሲቲ ሊሄድ ነበር አለ ዩኒቨርሲቲ ሄዶ who knows በቃ መሆን የሚፈልገው ነገር እሱ ያውቃል ግን ያ እድል ስለሌለው ስለተሰበረበት እዚህ ሀገር መጥቶ እንደዚህ አይነት ደረጃው ስለገባ በጣም ያሳዝን ነገር ነው and New York ደግሞ ቀላል ከተማ አይደለም you know like New York is tough man ሌላ ቦታ አይደለም ሀበሻ community strong የለም እኔ by the way ሌላ ስቴቶች in the United States አሉ በሀበሻ community የተጠናከሩ ማለት ነው ያው ችለው ስትመጣ አዲስ ኮን ካንዲ ብለው ታገናኝተው ስራ አስገኝተው ሀበሻ ቤት ውስጥ ምናምን እግረስ ያደርግ ምናምን ያረጋሉ እና እነሱ እንደዛ አይነት ቦታ አይደለም ኒውዮርክ ትመጣለህ ትወረው ኦሽን ነው ዋኝ ተውጣ ነው ጌሙና
ከባድ ስቴት ስለሆነ ያው I think I don't want to make excuses for this guy ግን ሌላ ስቴት ቢያይ አሪፍ ነበረ but you know 20 years too late እስኩ ግን still እኔ የምለው ሁሌ I think as long as እስከምትተነፍስ ድረስ ለውጥ ላመጣ ትችላለህ you know what I mean so yeah I mean አንተ እንዳልከው ያው በአሜሪካ ውስጥ የሚታወቀው ትልቁ የሀበሻ ዳያስፖራ የሚበዛበት ዲሲ ነው ዲሲ ደግሞ ያው የአራት ሰዓት ድራይቭ ነው ግን እሱን እንደዚህ አቅም አለው እያልኩ አይደለም ግን የሆነ ታይም ላይ ግን ኒውዮርክ ሲቲ ውስጥ በቃ እንደዚህ አይነት ሄልፕ ካላገኘ you know ወደዛ ቢያመራ አሪፍ አስባለሁ ማለትም ያ because እንደዚህ አይነት አቢዩዝ ከደረሰብህ ድመት በማርባትና ድመትን ጓደኞች በማድረግ እንደዚህ አይነት you know ሁሉ የመጣች መጨቀጨቅ ከሆነ you know ተሳስቶ የሆነ ነገር ሊያት ይችላል ያኔ ደግሞ ሌላ ችግር ውስጥ ሊገባ ይችላል ገባህ ሶ እሱን አቮይድ ለማድረግ ነጮች ገና ጮኸ ካልብላ ፖሊስ እነሱን ነው የሚሰማቸው በመጨረሻ እሱ ነው ድመቶቹ ይናቸው እሱ ያገባው ምናምን ፖሊስ መጥራት ነው homelessness by the way ብዙ በስቷል በጣም ብዙ በስቷል where ባበሻ community ማለት ነው where most of it is tied to like mental like ያምሮ ችግር ነው የብዙ ጊዜ ባበሻ community ስናየው because የኛ culture አንዳንድ ሰው አሜሪካ ለሱ አይደለም እኔ ብዙ ነገር ያየሁት አንድ ነገር ያየሁት ልንገርታሚ ኢትዮጵያ ስታደግ ሁሌ ጎረቤት አለ አንድ አይነት ሬስ ነው የምታየው ማለት ካልቸሩ አንድ አይነት ነው አበሻ አለ ጎረቤት ለጎረቤት ነው ይሄን ዘሩን አውጣውና አበሻ ኢትዮጵያ ነህ ያው ስታደግ እንትን ጎረቤት አለ ኑቡና ጠጣዋለ እዚህ ጋር ነው ጎረቤት ቤት ሊድ ጓደኛ ምናምን አለ እዚህ ሀገር ገባ ቤት ገብታ ቲቪ ነው ጓደኛ most of the time ጓደኞችም አሉ ግን ጓደኞች አይደሉም if you think about it ለመስከርና ለመገናኘት ነው ብዙ ሰው የሚገናኝ ጓደኝነት የሚፈልገው እና ቫኬሽን ለመሄድ ነው አለቀ ሌላ ምንም ቁም ነገር የለም ጓደኝነት ቁም ነገር የለም fully ልል አልችልም ግን most of the time እንደዛ ነው ጓደኝነትና individualism ስለሚያስተምር ያንን individualism አይችሉትም እዚህ መተው ይከብዳል ብቸኝነት ከባድ ነው ሰው ካየ ሰውን ቀረ የሚባለው ነገር እውነት ነው እዚህ ሀገርና ያው በቃ የሚመጥነን እንትን ማለት ነውና ብዙ ሰው እዚህ መጥቶ አይችለውም እሱንና ሲያጣ በቃ ሜንታሊ እንትን ይሆናል ወደ ድረግ ይሄዳል ወደ ስንፍና ይገባል ከዛ በኋላ ወድቅና በቃ የሆነ ነገር ይፈጠራል you know what I mean so yeah I mean እኔም እሱ አንደርስታንድ አድርጌዋለሁ ሌላ ቪዲዮ አለ እንዴ ያልጨረስ ነው ሌላ ቪዲዮ የለም ያው ዶክመንተሪ 35 ሎንግ ዶክመንተሪ ነው 35 ደቂቃ ነውና በቃ እሱ ነው የሚያመለክተው እና በቃ እሱ አስተላለቁም እንደዛ ነው ነገራችን ላይ በቃ still he lives in New York City ድመቶቹን እያሳደገ እንደዚህ አይነት ነገር በቃ የተቋቋመ ራሱን you know ችሎ የሚኖር ሰው ነው ከዚህ በተረፈ ያው ጎረቤቶቹም ደግሞ ይመግቡታል አብረውት የሚኖሩ ይሰጡታል ጎረቤቶቹ ድሮቹ ያው አፓርትመንቱ የሚኖርበት ፊት ለፊት ነው ሆምለስ የሆነው ስለዚህ I'm sure this guy goes to multiple police ያጨናንቀው ይሆናል ምናምን ሊያደርገው ይችላል ምግብን ከተመለከትክ ምግብ እኮ ብዙን ጊዜ ያው ሰውም ሄልፕ ያደርጋል ገንዘብ ይሰጣል ኒውዮርክ ደግሞ ያው ምግብ ትንሽ በጣም ቺፕ ነው you get a dollar pizza ምንድነው ዋነኛነቱ ያው የኒውዮርክን ብርድ የሚቋቋም ሰው ደግሞ በጣም ከባድ ነው like አስበዋል በክረምት ጊዜ ኒውዮርክ ማለት በጣም ብርድ ነው ይበርዳል በረዶ ይጥላል ምናምንና በቃ ማንንም ሰው ሆምለስ አይገባውም በዚህ አጋጣሚና ግን ያው ግን እነሱ ደግሞ ያው በቃ እንዳካባቢ ትሆናለ እኮ ታውቃለህ አይደል የሆነ ታይም ላይ በቃ ጊቭ አፕ ታደርጋለህ የሚደረገው ነገር ታደርጋለህ ጃኬት አድርጓል እንዳየኸው ስካርፍም አድርጓል በቃ ብርዱ ተቋቁሞ በቃ ራሱ ላይፉን ያራመደ ነው ግን ምንድነው ከዚህ በኋላ የሚለውን ካየኸው በቃ this person የሆነ ታይም ላይ ሄልፕ ከሌለው ካጣ ወይንም በቃ ዘመሮቹ ይሄን ዶክመንተሪ አይተውት ኮንታክት ካላረጉት መጨረሻው እንግዲህ ያው እዛው ላይ በቃ ስትሪክት ላይ የሚቀረው ማለት ነው በጣም ያሳዝን ነገር ነው እና ድመቶቹንም ለ11 አመት ድረስ መግቧቸዋል እና it's በጣም የሚያሳዝን ታሪክ ነው በነገራችን ብቸኝነት በጣም መጥፎ ነው you know ብቸኝነት በጣም መጥፎ ነገር የሰው ልጅ ማንንም የለኝም ብለ ስታስብ የዛኔ ጭንቅላት ነው ኮንትሮል የሚያደርግ ገባ ወደ ራስ ማጥፋት የምትሄደው የዛኔ ነው ወደ ድረግ የምትሄደው የዛኔ ነው ወደ ሆምለስነስ የምትሄድበት ታይም የዛኔ ነው when you ብቸኝነት ሲያጠቃ በጣም የታሉ ጓደኞች የትሄደው ድሮ አብሬያቸው ያሉት ምናምን ያልቅ ራስን መውቀስ ጀመራል ራስ ወቀሳ
it's okay ሃንድል ካረከው ራስን ወክሰ መቀየር ካልቻልክ ራስን ስትወክስ ወደ ገደል እየገባ ነው ገባ ራስ ወቀሳው ሁሌ oh damn okay እንደዚህ ምናም okay how do I change that ብለ ሶሉሽን መፍጠር አለብህ ሁሌ ሶሉሽን ካልፈጠርክ ተበላ ወደ ገደል ነው የምትገባውና ብዙ አይነት ሲቹዌሽን እንደዚህ ይላል አሁን ይሄ one example ያየነው ነው which happens to be Al Jazeera አንስቶት ዶክመንተሪ ሰርተውበት ነው እንጂ ብዙ ሆምለሶች አሉ ኢትዮጵያን ሆምለሶች in America እና በጣም ያሳዝነው ነገር አይ ነው ጨለማው እስካላችሁ ከዛ መውጣት ትችላላችሁ ጭንቅላትን ማጠንከር greatest skill እዚህ ዓለም ላይ ጭንቅላትን ማጠንከር ነው ጭንቅላትን ካጠነከርከው በቃ አለቀ ጨርሳል ማንንም ይችል የለም ጭንቅላት ማጠንከር is the most powerful skill ገባ ጭንቅላት ካመነ እኔ ራሴን ከዚህ ያወጣለሁ ካልክ ትወጣለህ ገባ so እምነት እግዚአብሔር የሚለው እምነት right faith of a mustard seed move mountains ይባላል አይደለ ጭምክታክል እምነት ካለ ተራራውን ተፈነቅለዋለህ ይላል አይደለ እምነት እሱ በራስ ከተማመንክ ኦኬ እዚህ ገደል ነው ያለ አሁን ጨለማውስ ነው ያለውት ካልክ ከዚህ መውጣት ይችላልው ይቻላል ብለ ያው ከእግዚአብሔር ጋር መውጣት ይችላል ገባ ትክክል በጣም ባሪፍ ነው ዲስክራይብ ያደረከው እና እኔ ምንም ነገር የለኝም ያው አንድ ነገር በነገራችን ላይ ያው ኒውዮርክ ሲቲ ላላችሁ አበሾች በትረዱት አሪፍ ነው ያስባለሁ ከዛ በተረፈ ያው ቤተሰቡን የሚያገናኝበት መንገድ ቢፈጥሩለት አሪፍ ነው ምክንያቱም ያው I think is actually አገር ቤት ቤድ አሪፍ ነገር ያስባለሁ ምክንያቱም በቃ you know it's anybody ሄዳችሁ አግኝተናል ምናምን ካላችሁና even on our behalf if there needs to be like any type of መዋጮ ለቲኬት ይሁን ለhelp ይሁን we're willing to help out በኮሜንት ላይ አስቀምጡልና እኛ ከዛ በኋላ ፎሎ አፕ አድርገን የሚደረገው ነገር እናደርጋለን ኦኬ እኔ ጨርሻለሁ ያው ቃል በቃለን ሚኪና ታሜ አዳዲስ ሆናችሁ በድጋሚ welcome to the channel yes like ካላረጋችሁት like ያርጋችሁ ቪዲዮን like ካላረጋችሁት like አርጉት አልጎሪትሙን ይረዳዋል አልጎሪትሙን ሲረዳው እናርጋለን ስናደግ 50000 ገባን 50000 ላይ ጊቫዌ ይቀጥላል ማለት ነው ቲክታክ ላይ ፎሎ ያረጋችሁን ቲክታክ ላይም ጎላችን 200000 ለመግባት ነው እዛ ላይም ጊቫዌ ይቀጥላል ማለት ነው ቲክታክ ኤክስቴንድ ሊደረግ ነው ወይስ ላይደረግ ነው ሁለት ቀን ቀርቶታል ደሞ ሌላ መጥቷል እስቲ ኤክስቴንሽኑን እንጠብቅና በዛው እንቀጥላለን ሰስፔንስ ላይ ከተውናል ማለት ነው ሰብስክራይብ ካላረጋችሁ ሰብስክራይብ አርጉና ኖቲፊኬሽን ቤሏንም ጫን አርጓት ከናንተ የሚጠቀመው የሚጠበቀው ላይክ እና ሰብስክራይብ ማድረግ ብቻ ነው አለቀ ለና ኮሜንት ደግሞ አንዳንዴ ተመችቶኛል አትመቹኝም whatever ጻፉት next video እናቻለን yes ቤተሰብ በሌላ ቪዲዮ ተመልሰን መጣለን ታሪፍ ፈታዘና የሚያደርግ ቪዲዮ ይዘን እንመጣለን እሱ ለማለት ሚኪ እንዳለው ላይክ እና ሰብስክራይብ ያርጋችሁ ጠብቁን በያላችሁበት ቤተሰብ መልካም ጊዜ መልካም ውሎ መልካም ምሽት ፒስ